ሳለ ነው የሚሉት። ተረዳሽ? በነገር እናትና አባቷ እንትን ሄደዋል ነው ኤምባሲ ራሱ ሄደዋል። ከኢትዮጵያ ኤጀንሲ ጋር ነው የሚሉት ሬሳውን ለመቀበል ሁሉንም ነገር እንትን ለማለት ውጭ ጉዳይ ማለቱ ነው። ኢትዮጵያ ኤምባሲ የለም እኮ ኢትዮጵያ ውስጥ ውጭ ጉዳይ ማለቱ ነው። ሰላም ሰላም፣ እግዚአብሔር ይዛላችሁ ውድና ተከበራችሁ የእናንተ ተከታታዮች እንዴት ናችሁ? ልኝ ባላችሁበት እግዚአብሔር ሰላም ፍቅር ብዝት ይበልልኝ። እንግዲህ ዛሬ በጣም በሚያስፈራ በሚያስደነግጥ በሚያሳዝን ቪዲዮ ይዤላችሁ መጥቻለሁ። እንግዲህ ላይክ፣ ሼር፣ ሰብስክራይብ በማድረግ አበረታቱኝ። ቪዲዮውን ደግሞ ሼር አድርጎ ትላችኋለሁ። ምክንያቱም ብዙ እህቶቻችን በተለያየ ምክንያት ራሳቸው ማዳን እየተቻሉ ራሳቸው ማትረፍ እየቻሉ ባላወቁበት ምክንያት ራሳቸው ህይወታቸው እያጡ ነው ማለት ነው ያለውት። እና ችሄታችን አሁን ይሄ አረብኛ የገባችሁ ትረዳላችሁ ብዬ ተስፋ አደርጋለሁ። የእሱን ድምፅ አስቀምጭላቸው። ይሄ ዋና የመጣችበት ቢሮ ዋና ኃላፊ ተብሎ የሚሰራ ነው። ልጅቷ ደግሞ እንትን ምትሰራ ነች፣ ሴክተር ውስጥ እዛ ምትሰራ ነች። ያው አስተርጓሚ ነች ማለት ነው። እና አብራም ስራ ልጅ ነበረች፣ ግን እሷ ምላሽ ልትሰጣት ቻለች ማለት ነው። የሆነ ተደበቀን ነገር አለ እና ሰውዬ ሲጠይቃት ምንድናለች? እኔ ልታስገድል ባለቤቷ ማ ሲጠይቃት እኔ ልታስገድል ነው ወይ እንደዚህ ነገር የምትጠይቀኝ ብላ መለሰች ማለት ነው። እና ኢትዮጵያዊ ነች የሚገርማቸው ነገር ማለት ነው። እና ከዚያ በፊት ቀደም ብዬ አንድ ቪዲዮ ለቅቄላቸው ነበር ሰላም ማማታ ማለት ነው። ከዚያ በፊት ቤት ስታጸዳ እንትን እጣን የተጨሰበት የሆነ አሸሻ የሚደረግበት የሆነ አላቅም ተደፍቶ ካርፔት የሆነ ነገር ከሜካፓው ጋር ተቃጥሎ ነበር ተብለዋል። ከዛ በኋላ በዛ ሰዓት በጣም ሰውየውን ፖሊስ ነው አለች ጓደኛዋ ስትናገር ማለት ነው። በጣም ቀጥቅጠዋ ደብድቧት፣ ከዛ እንደዚህ እንዴት ታደርጊያለሽ ብለው ቀጥቅጠዋት ቢሮ ውስጥ መለሷት። በስንተኛው ቀን ነው ደግሞ መልሳ መጣት አሉ። መልሳ መጣት። ከዛ በኋላ ልጅቷን መታመን ጀመረች። ደም ማነስ ይኖርባታል። ሁሉ ጊዜ ሐኪም ቤት ተገባለች። እንደውም የፋሲካ ቀን ያመት ባለኛ ፋሲካ ቀን ሐኪም ቤት ተኝታ ነበር አሉ። ቀን ሙሉ በቃ አዙራት ወድቃ ነፍሴን ሳላቅ ግሉኮስ ሰጥቶኝ ነው የተመለስኩት ብላ ለጓደኛዋ ተናግራለች ማለት ነው። እና አሁን ያው ከዚህ በፊት እንደተደበደበች የተረጋገጠ ነገር ነው። ጓደኛ ተናግራለች። ራሷን ቪዲዮ ሰርታለች ተብሏል። እኔ ቪዲዮውን እዚህ ጋር ሼር አላደረኩትም እና ካገኘሁት እኔ ትክክለኛ አካውንቷን አላገኘሁትም። ካገኘሁት እዚህ ጋር ሼር አደርግላችኋለሁ ማለት ነው። ግን ያው ልጅቷ ትደበደብ እንደነበረ በጭንቀትና በደም ማነስ ይዟት ደግሞ ብዙ ጊዜ ሐኪም ቤት እንደምትገባ እንደምትወድቅ ነው እነሱ ደግሞ ሲጠየቁት ያሉት ደግሞ ትታመም ነበረ ተብለውን ለቤተሰቦች የተነገራቸው የምጥል በሽታ አለባት ተብለው ነው የተነገራቸው ማለት ነው። እና ያው ጭንቀት ሀሳብ የሰው የጭንቀት ፖሊስም ነው ይደበድባታል። አንድ ነገር በተፈጠረ ሰዓት ደግሞ ስለሚቆጧት ጭንቀትም አለ። በዛ ላይ ደግሞ ከህጻናት ነው የምታሳድገው የምትከባከበው። ስራዋ ህጻን መጠበቅና ልብስ መተኮስ ነው አሉ። በመቀጠልም ደግሞ ሌሊት ላይ አተኛም። ልጆቹ ሌሊት ላይ ነው ስራቸው ማለት ጨዋታቸው ሁለመናቸው ሌሊት ላይ ነው። ሰው በሚተኛ ሰዓት እሷ አተኛም አሉ። እና በእንደዚህ አይነት ሁኔታ ሆኖ ህይወቷ ሊያልፍ ችሏል ማለት ሲጠየቅ፣ ሰውየው ሲጠየቅ ማን ናቸው እንዴት ናቸው ብሎ ሲጠየቅ፣ እንዴት አሟሟታ ሲጠየቅ ፖሊስ ነው መረጃው የተቀበለው። ፖሊስ ሄዳችሁ ጠይቁ ነው ያለው ማለት ነው። እና እነሱን ደግሞ ሲጠይቁ አንዴ ሰውዬ ሲጠየቅ ደግሞ ሰዎቹ ለኤምባሲ ያስረክበዋል ይላሉ። አስክሬኑ ፖሊስና እንትን ኤምባሲ መጥቶ አስክሬን ወስዶ የተዘበራረቀ ነገር ነው እየተናገሩ ያለው ማለት ነው። እና በጣም ያሳዝናል ማለት እኛ ራሳችን ለወገናችን ራሱ መድረስ አቅቶን መረጃውን የሸፋፈኑ ያልሆነ ቦታ እያስገቡት ነው ማለት ነው። መሞቷንም ራሱ አልናገርም እያሉ ነው። ያው ሞተች ተብለዋል። አንድ ጊዜ ራሷን አጥፍታ ነው በለበሰችው ልብስ ራሷን አንቃ ነው ይባላል። ግማሹ ያዞሩት ድፊት ምንድን ነበር የሚጥል በሽታ ነበረባት፣ ሐኪም ቤትን ገብታ ነበረ ይባላል። የተለያየ ነገር ነው እየተነገረ ያለው ማለት ነው። እና እንግዲህ እግዚአብሔር አምላክ ሀቋን ያወጣላት። እግዚአብሔር አምላክ እንግዲህ መቼስ ምን ይደረጋል። ሀገርም ሆነን ሞት ነው፣ ስደት ሆነ ሞት ነው። ከሁሉም ነገር ደግሞ ከማሞት ደግሞ ስደቱ በጣም ይበሳል ማለት ነው። እውነት አላቅም እንዴት እንደሆነ በጣም የሚገርም ነው።
የአረቡ ደግሞ ምላሽ ደግሞ በጣም የሚገርም ነው። ትክክለኛ መልስ አይመለስም። መረጃ ስጥ ሲባል ራሱ ትክክለኛ መረጃ አይሰጥም። ለምን እንደሆነ አላውቅም። ምን እንደሆነ እንዴ ምን ችግር አለበት? ራሱ እኮ ኃላፊነት ተሰጥቶት እዛ ገቢ ተቀጥሮ የሚሰራ ነው። ግን የሰውን ነገር መረጃ አቀብል ሲባል ሌላ ነገር ነው የተረጎመው ማለት ነው። እና ሁሉም ነገር እንዲሸፋፍን የተደረገ ነገር አለ። አብራ የምትሰራት ሴትዮ ልጅቷ ደግሞ የኛ ነች፣ ግን መረጃ ልታቀብል አትችልም። ጭራሽ ስልኳን አጠፋፍታለች እላቸዋለሁ። እና በጣም ያሳዝናል። የሆነማ የተደበቀ ምስጢርማ አለ ብዬ ነው እኔ የማምነው ሳስበው ማለት ነው።